ሙንቃው ምን አንተ ፎቶ ያስደም የምን ፎቶ እትዬ ናታን እኮ ፎቶ ይመስልብኝ እኮ ሰጥሻለሁ ብለህ መሰለኝ። እትዬ አዲስ አበባ ብርድ ነው እትዬ ብርድ ነው። ወይኔ ብርድ እትዬ ሙቀጫ ሰቀፈ። ትናንት እትዬ ምን ተፈጠረ መሰለሽ? እዚህ ጋር ከቤት ወጥቼ እየተራመድኩ እያለ ማለት ነው ድንገት እግሬ ጥፍት አለ። በስመ አብ በረዶ ነው እኮ ነው ቀዝቅዞ እኮ ነው እትዬ ብርድ ነው። ምጥን እኮ ሄደች። የት ሄደች? አውቶቿ ጋር ክፍለ ሀገር እና ምን ይዛልሽ ልትመጣ ነው? ምንድን ነው ይዛልኝ የምትመጣው? አባዬ መልሰሽ ነው ትጠይቅኛለሽ እንዴ? እዛ ሀገር ካለ አንድ ማስታወሻ ሊሆን የሚችል ነገር ይዛልሽ ትምጣ። እኔ የምልሽ ግን ማለት የሰው ልጅ እንዴት ዳሁን ይኖራል ማለት አልገባኝም። ማለቴ ሌላው ሰው ሀብታም ሆኖ 3-4 ቤት እያለው በፈለገው ጊዜ እየበላ እየጠጣ ለምንድን ነው ዳሁ ዝም ብሎ የሚያዩ? ታዲያ ምን ያድርግ? አይ ማይ ዝም ማለትም የለበት የሆነ ነገር ማድረግ እንዳባት ሴት ልጁ በአንድ ጋጥ ወጥ ወንድ ብትደፈርበት ወይም ቢያጠቋት ልቡ ምን ሲያደርግ እንደሚያርፍ ታውቂያለሽ? ያንን ወንድ አባሩ ያለበት ቦታ ሄዶ ካልገደለው በስተቀር ረፍት አያገኝ። ደስ ሲል አባዬ ከዚህ ቀደም ሴት ልጁን የደፈረበትን ሰውዬ ማለት ነው መሽናውን ቆርጦ እንዳበላው የሆነ ዜና ላይ ሰምቻለሁ። እኛ አባቶች ለሴት ልጆቻችን ያለ ፍቅርና መስዋዕትነት እንዲሁ በቀላል በቃል የሚገለጽ ነገር አይደለም። ኤቢ ነቅታብናለች። ምንድን ነው የነቃችሁት? እኔ አንተ ልጅ እንደሆንኩኝ ኤቢ ያውቃለች። ምን ክፍል ላልገባ ተባብለን ሄደን እንዴ? አልቻልኩም። በቃ ድንገት ናፈቅሽ። አዎ ከልቤ ነው ናፈቅሽ። አባዬ ቤት ውስጥ ነው ያለው። ሊመጣ ወይም ደግሞ ሊሰማ ይችላል። ናታን ከምር ዳጣ ናፍቀሽኛል። እንደ እብድ እኮ እያደረገኝ ነው። እኔም እኮ ትናፍቀኛለህ፣ ግን ደግሞ ስንመታችን በቃ ቤት ውስጥ ጸጥ ነው። ዳጣና ናታንን በናታን ክፍል ወይዘሮ ማርታ እጅግ አፍንጫ ያዘቻቸው። አቶ ደረጀም ናታንን ስለ ትዳር እንዴት እንደሆነና ትከሻውን ማጠንከር እንዳለበት ለትዳር እንዳይቸኩል አንዳንድ ምክሮችን ለግሶት ነበር። አቢጌልም ሚስጥሩን ልትደርስበት ጫፍ ላይ ስትደርስ ሪካርዶ ስለተቋረጠ እጅግ በጣም ተናዳለች። አርጁንም እኔ አቢጌልን አጥቼ መኖር አልችልምና ራሴን አጠፋለሁ እያለ ነው። አቶ ደረጀም በአቢጌል ላይ እጅግ በጣም እንደተናደደባትና እንዳዘነባት ተናግሯል። ማርታ ሚስቴ ያልጠረጠረችኝን በልጄ ይህን ያህል መጠርጠሬና መፈተኔ እጅግ በጣም አሳዝኖኛል። በአቢጌል በጣም አዝኜባታለሁ እያለ ነው። ሰላምም የአባት ማዘን በልጁ ላይ እርምጃ ማያስራምድምና እባክህ አትዘንባት ብለው ነበር። ግን ደግሞ አቶ ደረጀ ወድጄ ይመስልሻል እያለ ነው። ውሃም እንግዲህ የአቢጌል ጭቅጭቅና ድብደባ ቢሰለቻት አቢጌልን እንግደላት የሚል ሀሳብ አምጥታለች። ወይ ውሃ አታስብ ስታስብ። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ዳጣ ተከታታይ ድራማ አቢጌል እንግዲህ የአባቷንና የዳጣን ሚስጥር ለመስማት ያስቀመጠችው ሪካርደር ከ2 GB ስለማይበልጥ ስልክሽ ጋር ኮኔክት አድርጊው ብትባልም እሱን ስላላደረገች የተወሰኑ ሪካርዶችን ቀርጾ ዋናው ሚስጥሩ ላይ ሲደርስ እንግዲህ ተቋርጧል ማለት ነው። እና አቢጌልን በጉጉት እየሰማች የነበረችው ሪካርድ ልብ አንጠልጣይ የሆነበት ቦታ ላይ ሲደርስ ስለተቋረጠ እጅግ በጣም ተናዳለች። ለአርቹንም ደውላለት አንተ ይህ እንዲጣውት እንዴት እንደዚህ ታረገኛለህ ብላው ነበር። እሱም እኮ እኔ ብለሽ አልሰማልሽ እንጂ ከስልክሽ ጋር ኮኔክት አድርጊው ውስጡ ያለው ሜሞሪ ከስጁ አይበልጥም ብዬሽ ነበር። ስለዚህ እንደገና ሪካርድ ማድረግ ትችያለሽ እያላት ነው። እሷም እድል እንደማይነገር ነግራው እንደማይደገም ነግራው እሱን ደግሞ በአይኔ ላይ አልፈልግም ብለዋለች። እሱም እባክሽ አቢጌል እኔ ያላንቺ መኖር አልችልም፣ መተንፈስ ሁሉ አልችልም እያላት ነበር። ግን ደግሞ አቢጌል ጨክናበታለች። አይንህም ማየት አልፈልግም፣ ለእኔ አትመጠነኝም ብለዋለች። ወይዘሮ ማርታ በናታንና በዳጣ መካከል ያየችው ነገር ሰላም ነሷታል። እና ለአቶ ደረጀም እነዚህን ልጆች አንድ ነገር ማድረግ ይኖርብሃል፣ ሁለቱም ያደራ ልጆች ናቸው፣ መጠበቅ አለብህ።
ቤታችን ውስጥ ምንም ስህተት እንዲፈጠር አልፈልግም። ስለዚህ ልጆቹን ማናገር ይኖርብሃል ብለዋለች። አቶ ደረጀም ዳጣም ብትሆን በጣም ብልህና አስተዋይ ልጅ ናት፣ ናታንም እንደዛው። እኔ ምን አይተሽ እንዴት ተጠራጠርሽ ባላቅም ግን ደግሞ ልጆቹ አስተዋዮች ናቸው እያለ ነው። ምንም አስተዋይ ቢሆኑም ልጆች ከሆነ ጊዜ እርምጃ አይበልጥም የልጅ አስተዋይነት። ስለዚህ አንተ ማስተካከል አለብህ ብለዋለች። በዛ ላይ ደግሞ እንግዲህ አሁን ላይ እያየሁት ያለው ነገር አቢጌል ልክ ናት እያለች ነው። ከዛ ምኑን ነው ልክ ባለ ጊዜ አቶ ደረጀ አይ እሷ ካለችኝ ተነስቼ እኔም እየተከታተልኳቸው ነበር፣ ግን ደግሞ በተከታተልኳቸው ጊዜ ልክ ያልሆነ ነገር ሁለታቸው ብቻ ቁጭ ብለው እያደረጉ ያሉት ነገር ልክ ያልሆነ ነገር ነው ብለዋለች። እናም እንግዲህ አቶ ደረጀም እሺ በቃ ብሏል። እነግራቸዋለሁ፣ አናግራቸዋለሁ፣ ግን ደግሞ ከዚህ በፊት እንደነገርኩሽ ናታንን አቢጌልን ናታን እንድታገባ አትገፋፊያት፣ እሱ ካልወደዳት ምንም ነገር ማድረግ አይቻልም እያለ ነው። አቶ ደረጀ ፍትሐዊ ነው። ምክንያቱም እሱ ሳይወዳት እሷ ብታገባው ተጎጂዋ ልጃችን ናት ብሎ ያምናል። ወይዘሮ ማርታ ግን ልጇ ያለችው እንዲሳካ ትፈልጋለች። በዛ ላይ ደግሞ ናታን አስተዋይና ያለ ዕድሜው በሳል ልጅ ስለሆነ ለልጇ ባል እንዲሆን የዘወትር ምኞቷ ነው። እናም እንግዲህ አፍ አውጥታን በተደጋጋሚ በአቢጌል እና በሱ መካከል ያለውን ግንኙነት ለማጣራት የተቻላትን ሁሉ ሞክራለች። ግን ደግሞ ናታን አይ ከእህትነት ውጪ ከዛ በዘለለ ምንም አይነት ነገር የለም፣ በእርግጥም አቢጌል ቆንጆ ናት እያለ ብዙ ቀናቶችን መልሶላታል። ግን ደግሞ አይኖቹ አቢጌል ላይ ሳይሆኑ ዳጣ ላይ እንደሆነ ያስታውቃል። ሁለቱ በፍቅር እፍ ብለዋለች። አቶ ደረጀም ይሄን ስትለው በጣም ተደናግጧል። እንዴ ምን አይተሽ ነው ብሎ ነበር። አይ እንግዲህ ነገርኩ፣ ሁለቱ በፍቅር እፍ ብለዋል። ታዲያ እናት አቢጌልን አይቶ ወደ አቢጌል አይኑ ካልተሳበ ዳጣ ላይ አይኑ ሊሆንበት የቻለው ነገር በምን ተለይታ ነው እሷ እያላት ነበር። አይ የናታን አይኖች ዳጣ ላይ ነው ያሉት፣ ስለዚህ እነሱ በፍቅር ውስጥ ነው ያሉት ብላለች ወይዘሮ ማርታ። ጀምረውም እንኳን ቢሆን መቆም አለበት ብላለች። እኔ ልጄ ስትጎዳ ማየት አልፈልግም፣ ያ ደግሞ ኤቢን ይጎዳታል። የዳጣንና የናታን አንድ መሆን ኤቢን በጣም ነው የሚጎዳት። ልጅ እንድትጎዳብኝ አልፈልግም፣ ቢጀምሩም እንኳን መቋረጥ አለበት እያለች ነው ወይዘሮ ማርታ። ወይዘሮ ማርታም ለልጇ ስትል ነው። አቶ ደረጀም ደግሞ በልጁ ይተማመናልና እንግዲህ እሺ አናግራቸዋለሁ ብሎ ግን በአንድ ነገር ማሰብ አለብሽ ብትስማሚ ይሻላል ብሏታል። ምንድን ነው ባለች ጊዜ ኤቢን ወደ ውጭ መላክ አለብን ብሏል። ኧረ እባክህ ብላለች ወይዘሮ ማርታ። አቶ ደረጀ እንግዲህ መልካም ሌሊት ብላ ፊቷን አዙራ ተኝታለች። ምክንያቱም አቢጌልን ከፊቷ ማጣት አትፈልግም። አቢጌል በጧቱ ትልቅ ዱብዳ ይዛባት መታለች። አቶ ደረጀም ውጭ ላይ እንግዲህ ናታንን ለማናገር ሄዷል። ናታንም ቁጭ ብሎ መጽሐፎቹን እያነበበ ነበር። መጽሐፉም የታሪክ መጽሐፍ እንደሆነና ስለ ንጉሶች የሚተርክ እንደሆነም ነግሮት አንዳንድ መልእክቶችን ተለዋውጠዋል። አቶ ደረጀም እንግዲህ በመጽሐፉ ታሪክ ተስቦ ሊያወራው የነበረውን ነገር ረስቶት ተመልሷል። አቢጌል እናቷ ዘንድ ክችን ገብታለች። ወይዘሮ ማርታ ሰላምን ለማገዝ ጉድ እያለች ነው እና ክችን ገብታ እየሰራች ባለችበት ጊዜ አቢጌል ክችን ገብታ የኔ እናት ወድሻለሁ እያለቻት ነበር። ወይዘሮ ማርታም እናትሽ ሁኚ ላትወጂ ነው እንዴ? አንቺን እኮ ስወልድ ስንት መከራ ስንት ፈተና ይቻለሁ፣ ስለዚህ ላትወጂ ነበር፣ ወደሽ ነው የምትወጂኝ እያለቻት ነበር። ለምንድን ነው ሰላም ማሰራው? ለምንድን ነው አንቺ ኩሽና ገብተሽ የምትሰሪው? እያለቻት ነው። አቢጌል ከራሷ ውጭ ለማንም ማዘንም ሆነ ማሰብ አታውቅም። እናም እንግዲህ ወይዘሮ ማርታም ሰላምን ማገዝ እንዳለባቸው እየነገረቻት ነበር። ግን ደግሞ ሪከርደሩን አስቀምጠው ሪከርዱ ትልቅ ሚስጥር ራይተርስ እንደተቋረጠባትና አቶ ደረጀ ለቤተሰቤና ለትዳሬም አስቢ ሲላት ሰላምን ሰምቻለሁ እያለች ነበር። እናም ታዲያ ይሄ ደግሞ ማለት ምን ማለት ነው እያለች ነው ወይዘሮ ማርታ። አትንገሪኝ ብትላትም ግን ደግሞ በግዴታ እንዲሰማ አድርጋታለች። እና ይሄ ደግሞ ምን ማለት ነው እያለች እሱን እያሰበች ባለችበት እንግዲህ የሰላም ልጅ አባት ይመስለኛል ብላ ተናግራለች። ማን ነው የሰላም ልጅ አባት ስትላትም የሰላም ልጅ አባት ናታን ይመስለኛል ባለች ጊዜ ወይዘሮ ማርታ በያዘችው ሬስቶር ራስ አቢጌልን አባራታለች። አቢጌል መሳለኝና ደሳለኝ ወሬዎችን አብዝታለች። አባቷ ምን እያለ እንደነበረ ሙሉ ሪካርዱን ሰምታለች። ሙሉ ቤተሰቡ ሰላማዊ እንደሆነና ግን ደግሞ ነጭናጫዋና ገረጭራጫዋ እሷ እንደሆነች ሰምታ ከሰማችሁ እንኳን ምንም አንዱንም ባህሪዋን ለማስተካከል አልሞከረችም። እንዲሁም የበለጠ ሌላ ርቀት እየሄደች ነው። እናም እንግዲህ በዚህን ጊዜ ውሃም
ውሃም አቢጌል ጋር መጫወት ፈልጋ ወደ አቢጌል ክፍል በገባች ቁጥር ተደባድበውና ተነጫንጨውን የሚመለሱት። አቢጌል ማንም አጠገቧ እንዲደርስ ማንም ከሷ ጎን እንዲቀመጥም ቢሆን አትፈልግም እና ውሃንም እንግዲህ ሰላምና አባዬ ሲያወሩ ሰምተሽ ታውቂያለሽ ወይ ስትላትም አዎ ሲያወሩ ሰምቼ አውቃለሁ ብላት ነበር። ግን ደግሞ ሲያወሩ ሰማሁ ያለችው ነገር ለእሷ ትርጉም ስላጣባት ደሜን አታፍሊ ውጭልኝ እያለቻት ነው። ውሃም በምን ላፍላልሽ ደም አለሽ እንዴ እያለች የበለጠ የአቢጌልን ጨጓራ ልጠዋለች። አቢጌል ሪካርዱ በመቋረጡ እጅግ በጣም ተናዳለች። አርቹን መንገድ ላይ ቁጭ ብሎ እንደ ሴት ማልቀስ ጀምሯል። ራሴንም አጠፋለሁ፣ አሁንማ ስልክም እያነሳችልኝ አይደለም፣ ስልክም አትደውልልኝም እያለ ነው። አንዴ በመከራ ለራሷ ጉዳይ ደውላ ስለ ሪካርዱ ልትነግረው እባክሽ ልምጣ እንዴ ብሏት ነበር። በጭራሽ አይንህን ላይ አልፈልግም፣ ስልኬም ላይ እንዳትደውል ተብሏል። እስከ ማታ ድረስ ማትደውይልኝ ከሆነ ግን ራሴን አጠፋለሁ ብሏት ነበር። ለእሷ ግን ምንም ግድ አይሰጣትም የሱ ራስ መጥፋት። እናም እንግዲህ ምጥንና ውሃ እየተጫወቱ ሳለ አርጁንን መንገድ ላይ አግኝተውታል። አርጁን መንገድ ላይ ሲያገኙት እያለቀሰ ነበር። እንዴ ይህ አርጁን አይደለም እንዴ እያሉ ነው እነሱ ራሱ ግራ ተጋብተዋል። አርጁን ነው ግን እያለቀሰ ነው ከፍቶታል ብላለች ምጥን። ይህን ደግሞ የምታደርገው ኤቢ ናት እያለች ነው። እንዴ ኤቢ ደግሞ ምን አድርጋ ሲላት ኤቢን በጣም ነው የሚያፈቅራት፣ ፍቅር ደግሞ ምንድን ነው እያለች ነው አይ ውሃ። እናም ምጥን በኤቢ ምክንያት ነው እንደዚህ የሚሆነው፣ አሁን እኮ በጣም ከፍቶታል፣ አዝኖ እኮ ነው እንዴት ተቀመጠው፣ ይሄ የኛ አርጁን ነው እያሉ እነሱ ራሱ ግራ ተጋብተዋል። ቀርበውም ሊያናገሩት ቢሞክሩም እሱም እንግዲህ በጣም እንዳዘነና እንዴት ተከፋ እንዲህ እንዲሆን ያደረገችው ደግሞ ኤቢ እንደሆነችም ተናግሯል። እናም አርጁን አንተ ትክክለኛው አርጁን ነህ ብለውታል። እነሱ ባዩት ነገር ግራ ስለተጋቡ እሱም አይ እኔ ትክክለኛው አርጁን አይደለሁም የአርጁን ደጋፊ እንጂ አርጁንማ የተቀደሰችው ህንድ ሀገር ነው ያለው እኔ አድናቂው ነኝ ብሏል። እና ታዲያ አርጁን አንተ አርጁን አይደለህም እያለች ነው ውሃ። ህንድ ሂዷል እኮ እያለ ነው እያለች ነው ውሃ። ምንም አልገባትም። ምጥን ግን ከእሷ በተሻለ ያው ስለምትረዳ የምን ማለት ፈልጎ እንደሆነ የገባት ትመስላለች። እኛ ለኤቢ ምን እንበልልህ ምን እናድርግልህ እያለችው ነው። እሷም ኤቢ ማትመጣ ከሆነ ወይ ደውላ ማታናግረኝ ከሆነ ራሴን አጠፋለሁ እያለ ነው። እንደ አርጁን ለምን ቢሉትም ራሴን አጠፋለሁ፣ እኔ እሷን አጥቼ መኖር አልችልም፣ ያለ እሷ አልኖርም እያለ አርጁን በጥንዳይኑ እያነባ ነው። እናም እንግዲህ ወደ ቤት ሲመለሱ ለአቢጌል ውሃ አርጁን ህንድ ሀገር እንደሄደ ነግራታለች። አርጁን ህንድ ሀገር ሄዷል ስትላት መጀመሪያ ደንግጣ ነበር። ግን ደግሞ ማን ነው ያላችሁ ስትላት ራሱ አርጁን ብላ ስትነግራት አቢጌል እንግዲህ በጣም ተናዳለች። አንድ ቀን እንኳ ቁም ነገር ያለው ወሬ ይዘሻት መጪም ራሱ ከሆነ የነገረች ታዲያ ማን አወራሽ እያለቻት ነበር። እሱ ራሱ ነው ህንድ ሀገር ሄዷል ብሎ የነገረኝ ብላለች። አቢጌልም ውሃን ደብድባ ስታባራት ውሃ ሪካርዱን ለማንጠልጣይ ቦታ ላይ ደርሶ እያዳመጠች ሳለ ውሃ አምጥታ ገልብጣባት ጥላት ሄዳለች። አቶ ደረጀም ናታንን እየጠበቀ ነው። መናፈሻ ላይ ቁጭ ብሎ ንጹህ አየር እየተቀበለ ሳለ ናታንም ቅድም ምን ልነግረኝ ፈልገህ ነበር አባዬ ብሎ ሊያናግረው ሄዷል። እንግዲህ ሊያናግረው በሄደበት ጊዜ ስለ ቤቱ እየጠየቀው ነበር። ተመቻችሁ ወይ እያለ አው ቤቱ አሪፍ ነው፣ በጣም ተመችቶናል፣ ወድጄዋለሁ እያለ ነው። እናንተ እዚህ ምን ታዚህ ይሻላል እንዴ ባለው ጊዜ ማሆኑ ንጹህ አየር ልቀበል ብዬ እዚህ ልሆን ብዬ ነው እያለው ነበር። እና ናታንም እኔማ ምን አለብኝ ተመችቶኛል፣ ደግሞ አባዬ ቢመጣልኝ እያለ ነው። አቶ ደረጀም ከዚህ በኋላ ከተወለደበት ሀገር እዚህ ለምን ይመጣል? አንተ ጠንክረህ ተምረህ ጥሩ ደረጃ ላይ ደርሰህ አንተን ብሎ እንዲመጣ እንጂ ቀዩን ለቆ ለምን ይመጣል እያለ ነው። እናም እንግዲህ ይህም ባለ ጊዜ እሺ አባዬ ብሏል ናታን። አቶ ደረጀም ሚስት ለማግባት አስበህ ታውቃለህ ብሎ ጠይቆታል። እሱም አዎ አባዬ ጊዜውን ጠብቆ የት ይቀራል እያለው ነው። ሚስት ከማግባት በፊት ማስተካከል ያሉብህ ነገሮች አሉ። ሚስትህ ቀንም ሌትም ሳትደክም ሳታከት ሰርተህ ገንዘብ እንድታመጣ ትፈልጋለች። በዛ ላይ ደግሞ በምትፈልጋት ቦታ ሁሉ ልታገኝህ ትፈልጋለች። ፈልጋ ልታጣህ አትፈልግም። ይህም ሁሉ የሚሸከም ትከሻ መጀመሪያ መኖር አለበት እያለው ነው። እንደ አባዬ ሁለት ወዶ አይከብድም ብሎ ነበር ናታን። አይ አይከብድም፣ ያው እሱ እንደ ሚስቶች ይወሰናል፣ ለአንዳንድ ሚስቶች አይከብድም እያለ ነው አቶ ደረጀ። ደግሞ ህይወትን ቢሆን ያለ ሴቶች የሚሆን ነገር አይደለም። ህይወት ያለ ሴቶች ጨለማ ነው።
እነሱ የህይወት ማጣፈጫ ድምቀት ናቸው። ግን ደግሞ በሚፈልጉህና በምትፈልግብህ ቦታ ሁሉ ልታጣህ አትፈልግም። ሴቶችን ማስደሰት ይኖርብሃል። በዛ ላይ ደግሞ ጥፋተኛም እንኳን ሳትሆን አንተ ይቅርታ እንዲጠይቃቸው ይፈልጋሉ። በዛ ላይ ደግሞ ምንም እንኳን ባታጠፋ ጥፋቱ የራሳቸውን ቢሆን አልቅሰውም ቢሆን ሊያሳምኑ ይችላሉ። ስለዚህ ይህ ሁሉ የሚሸከም ትከሻ መኖር አለበት ብሎ ከመከረው በኋላ ይህን ሁሉ ነገር ያልኩ እንግዲህ ሰሞኑን በአንተና በዲያጣ መካከል ካለው ጥርጣሬ ነው። ጥርጣሬ ቢጤ ሰምቻለሁ ብሎታል። እናም ናታን ተከዝ ቢልም አይ አባዬ እንዴት ተዛሬው እንዴት ታምነኝ እፈልጋለሁ። እኛ ስለምንቀራረብ እንጂ ምንም የተለየ ነገር የለም። ዲያጣ ስርዓቷ፣ ሁሉ ነገር ቅልጥፍና ሁሉ ይመቸኛል። እናም እንቀራረባለን። ከዛ ውጭ ግን ምንም የተለየ ነገር የለም አባዬ። እንዴ እስከ ዛሬው እንዲታምነኝ ነው የምፈልገው ብሎታል። እሱም የኔ ልጅ አምናሃለሁ ብሎ ነገሮችን በንግግር በምክርም ፈተዋል። እንግዲህ ያስረዳበት መንገድም በደንብ የገባ ይመስላል ናታን። እሺ አባዬ አሁን እኔ ልግባ ብሎ ተነስቶ ወደ ክፍሉ ገብቷል። ወደ ክፍሉ ከገባ በኋላም እንግዲህ ደስ የሚል የፍቅር ሙዚቃ እያቀነቀነ ነበር። ቆንጆ ልጅ ወድጄ እያለ እየዘፋፈነ እየተሽከረከረ ደስ ብሎት ደግሞ አልጋው ላይ በጀርባው ተጋድሞ እየተራገጠ ባለበት ድንገት ወይዘሮ ማርታ ልታናግረው ወደ ክፍሉ ጎራ ብላለች። ወይዘሮ ማርታም ወደ ክፍሉ ከገባች በኋላ ክፍል ጠባብ ናት እንዴ ብላ ነበር። አይ ጠባብ አይደለም ወድጀዋለሁ፣ ከበቂ በላይ ነው ብሏል። ካልሆነ እንቀይራለን ብለው ነበር። አይ አያስፈልግም ምርጥ ነው ብሏል። እናም እንግዲህ አልጋችሁን እንዳትጣሉ ብለን የሁላችሁንም ተመሳሳይ ነው ያደረግነው ባለች ጊዜ እንዴ ደግሞ የምንጸብ ነው፣ አረ በቂ ነው፣ ቆንጆ ነው ብሎ ተናግሯል። ድሬ ጋር አወራችሁ እንዴ ስትለውም አዎ አውርተናል ብሏታል። ስለምን አወራችሁ ምን አልከው ባለችው ጊዜ ስለ ዲያጣ እና በእኔ መካከል ያለውን ነገር ነበር፣ እውነቱን ነግሬዋለሁ ብሏታል። እውነቱ ምንድን ነው የሚል ጥያቄ ጠይቃ ነበር። እውነቱማ ምንም ነገር በእኔና በዲያጣ መካከል እንደማይፈጠር ለአባዬ ነግሬዋለሁ። አባዬም የነገረኝ ነገር ልቤን ነክቶታል ብሏታል። እንዴት አስቀየመህ እንዴ ናታንዬ? ምንም ቢሆን መቼም እኛ ለእናንተ አስበን ነው ብላለች። አይ ኧረ አላስቀየመኝም እሱም ይገባኛል ብሎ እያወሩ ሳለ እንግዲህ ምንም ቢሆን እኛ እያረግን ያለነው ለእናንተ ብለን እንጂ ለምንም አይደለም እያለች ሳለ ሀይ እያለች እንግዲህ ፍክክት የምትለዋ ድምቀቷ ዲያጣ ዲምቅምቅ እያለች ዘላ በሩን ከፍታ ስትገባ ወይዘሮ ማርታም ናታንም ደንግጠው ናታን ብድግ ቁጭ እያደረገው ነው። ወይዘሮ ማርታም ፍጥጥ ብላ ቀርታለች። ዳጣም ባለችበት ደርቃ ቆማለች። ዳጣ ምን አይነት ምክንያት ትሰጥ ይሆን? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ